ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን እንደምን አላችሁልን በባህር ዳር ዩኒቨርሲቲና በአማራ ሚዲያ ኮርፖሬሽን ጥምረት በየሳምንቱ በዚህ ሰዓት ወደናንተ የሚደርሰው የመስኮተ ጥበብ ዝግጅታችን ተጀምሯል እንግዲህ በመስኮተ ጥበብ ዝግጅታችን ወደናንተ የምናደርሰው የባህር ዳር ዩኒቨርሲቲን የተመለከቱ ርዕሰ ጉዳዮችን ነው ማለት ነው ዛሬም ደግሞ ሁለት ዝግጅቶችን ወደናንተ የምናደርስ ነው የሚሆነው በቅድሚያ ግን በባህር ዳር ዩኒቨርሲቲ በቴክኖሎጂ ኢንስቲትዩት ስር የሚገኘው የቢዝነስ ኢንኩቤሽን ቴክኖ ኢንተርፕረነርሺፕ ማዕከል የተመረጡ የተመራቂ ተማሪዎች የመመረቂያ ጽሁፎችን ወደ ቢዝነስ የመቀየር ሐሳብ ላይ ትልቅ ስራ እየሰራ ነው የሚገኘው ይህንን ዝግጅት የተመለከተ ፕሮግራም ነው ወደናንተ የምናደርሰው ፕሮግራሙን ያዘጋጀችልን አዜብ ዮሐንስ ናት እሱን ተከታትለን ከኔ ጋር ተመልሰን እንገናኛለን ጥሩ ጊዜ ይሁንላችሁ ባህር ዳር ዩኒቨርሲቲ የፈጠራ ሐሳብ ያላቸው የፈጠራ ባለቤቶች በተለያየ መንገድ ፈጠራቸውን እንዲያሳድጉ ድጋፍና እገዛ ያደርጋል የተለያዩ ማዕከላትን በማቋቋም በባህር ዳር ቴክኖሎጂ ኢንስቲትዩት ከተቋቋሙ ማዕከላት አንዱ ነው ቢዝነስ ኢንኩቤሽን ቴክኖ ኢንተርፕረነርሺፕ ማዕከሉ የተቋቋመበትን ዓላማ የኢንስቲትዩቱ የምርምርና ማህበረሰብ አሳታፊነት ምክትል ሳይንቲፊክ ዳይሬክተር ዶክተር ሙሉቀን ዘገየ ይናገራሉ እንደ ዩኒቨርሲቲ መማር ማስተማር አለው ምርምር አለው ማህበረሰብ ተኮር ተሳትፎ አለው ምርምርን ደግሞ ወደ ተግባር መቀየር የሚችል ደግሞ ኢኖቬሽን ማዕከል መገንባት ያስፈልግ ነበር የኢኖቬሽን ማዕከል ደግሞ ከምን ጋር መገናኘት አለበት ወደ ገበያው መሄድ የሚችል ነገር መፍጠር ስላለበት ገበያውንና ኢኖቬሽኑን የምርምር ሂደቱ ወደ ኢኖቬሽን ወደ ፕሮዳክት ወደ ምሽጥ ነገር መቀየር ስላለበት ኢኖቬሽንና ወደ ገበያ መሸጥ ነገር እንትን ለማድረግ የቴክኖ ኢንተርፕረነርሺፕ ሴንተር ነው ቢዝነስ ኢንኩቤሽን ኤንድ ቴክኖ ኢንተርፕረነርሺፕ ሴንተር ነው ስለዚህ ምርምር አለ ምርምር ወደ ተጨባጭ ፕሮዳክት መቀየር የሚችልበት በዋናነት እዚህ ክፍል ነው ማለት ነውና ወደ ተጨባጭ ፕሮዳክት ለመቀየር ከተቀየረ በኋላ ደግሞ መሸጥ ይችላል ወይ ከስተመር አለው ወይ ይሄ ነገር እንዴት ነው ወደ ገበያ መግባት የሚችለው ሚለውን ነገር ስልጠና የሚሰጥበት ፕሮዳክቱን ደግሞ በትክክል ወደ ተጨባጭ ሁኔታ የሚያዩበት ወይም ደግሞ ፕሮዲዩስ የሚያደርጉበት የሚያመርቱበት ሂደት ነው ማለት ነውና በዚህ ሂደት ውስጥ ብዙ አይነት ስልጠናዎችን እንሰጣለን ማዕከሉ ላለፉት 6 ዓመታት በርካታ ስራዎችን ሰርቷል የማዕከሉ ዳይሬክተር ኃይለ ማርያም ሙሉጌታ ላለፉት 6 ዓመታት ብዙ ስራዎችን ሰርቷል ብዙ አይዲያዎችን ብዙ ሐሳብ ያላቸውን ልጆች ኢንኩቤት አድርገናል ከዛም አንደኛው የልጆችን ካፓሲቲ ሶፍት ስኪላቸውን ማሳደግ ነበር እሱን አሳድገናል ሁለተኛው ደግሞ አይዲያቸውን ወደ ስታርታፕ ካምፓኒ ማሳደግ ይችላል ካደጉ አይዲያዎች ውስጥ አሁን አንዱ በተለይ ፓኬጂንግ ለሚሰራው ስታርታፓችን አገር ውስጥ እስከ አዲስ አበባ ድረስ እየላከ ፕሮዳክቶችን ይሸጣል ከዛም አልፎ ወደ ተለያዩ የአፍሪካ ሀገሮች እየሸጥ እንገኛለን ዛሬም እዚህ ጋር እንዳያችኋቸው በዋናነት ብዙ አይነት የፈጠራ ስራዎች አሉ ከሶፍትዌርም ከፉድና ኬሚካል እንዲሁም ደግሞ አጠቃላይ ኤሌክትሮሜካኒካል ላይ ነክ የሆኑ ስራዎች እየሰራን እንገኛለን ከ100 በላይ አይዲያዎችን ኢንኩቤት አድርገናል እስካሁን ባለው ማዕከሉ ማንኛውም የፈጠራ ሐሳብ የያዘ የፈጠራ ባለቤት የፈጠራ ሐሳቡ ወደ ገበያ እንዲወጣ ይሰራል በዚህም ተመራቂ ተማሪዎች የመመረቂያ ስራቸው መደርደሪያ ላይ ተቀምጦ እንዳይቀር የተመረጡትን ወደዚህ ማዕከል በማምጣት ኢኮኖሚያዊ ፋይዳ እንዲኖራቸው እየሰራ ነው ተመራቂ ተማሪዎች ላይ የመመረቂያ ፕሮጀክታቸው ነው ስለዚህ የምርምር ውጤት ነው ስለዚህ ከዚህ በፊት ተመራቂዎች ተመራምረው ጨርሰው ምርምር ጽሁፋቸውን ካቀረቡ በኋላ ውጤት ተሰጥቷቸው ይወጡ ነበር አሁን ሐሳቡ ሚሸጥ ከሆነ መሸጥ የሚችል ሐሳብ ከሆነ ወደዚህ ውስጥ ደግሞ እናስገባቸውና ስልጠናቸውን ወስደው ፕሮዳክቱንም እንደገና ወደሚጨበጥ ፕሮዳክት በደንብ እንዲሸጡት ለማድረግ ከሜከር ስፔስ ጋር እናገናኛቸዋለን ማለት ነው ስለዚህ አሁን አንዱ ተማሪዎችን ከመንሰራው ስራ ኖርማል ከአንደኛ ክፍል ጀምሮ ያሉ ፍላጎት ያላቸውን ሰዎች እያሰለጠን እንቆያለን በልዩ ሁኔታ ደግሞ ለተመራቂ ተማሪዎች ደግሞ ከተሰሩ ቴክኖሎጂዎች ውስጥ የትኛው ቴክኖሎጂ ሊሸጥ ይችላል የትኛው ቴክኖሎጂ የማህበረሰቡን ችግር ይፈታል የሚለውን ነገር ደግሞ በደንብ በልዩ ሁኔታ እንመለምልና የመመረቂያ ጽሁፋቸውን ካቀረቡ በኋላ ፕሮዳክታቸውን እንደገና መሸጥ ይችላል ወይ የማህበረሰቡን ችግር መቀየር ይችላል ወይ የኔንም የነገ ህይወት መቀየር ይችላል ወይ የሚለውን ነገር በደንብ ኢንቨስቲጌት የሚያደርጉበት ነው ከሳይንሱ በዘለለ መጀመሪያውኑ ሳይንሱን ነው የሚመራመሩት ከሳይንሱ በዘለለ ደግሞ መሸጥ የሚችል ችግር መቅረፍ የሚችል ነገር ነው ወይ የሚለውን ነገር ደግሞ በደንብ ስልጠና አግኝተው ትክክለኛ የሚጨበጥ ፕሮዳክት መሆኑን ደግሞ ቴስት እንዲያደርጉ እዚህ ጋር ስልጠና ያገኛሉ ማለት ነው ስለዚህ ፍላጎት ያላቸውን እና ደግሞ ፖቴንሻል የሆኑ
ሀሳቦችን ደግሞ እዚህ ጋር ከዚህ በኋላ ኢንኩቤት እናደርጋቸዋለን ማለት ነው። ስልጠናዎችን የተለያዩ እድሎችን እንዲያገኙ እናደርጋለን። ስልጠና እንሰጣለን። አንዳንድ ጊዜ ከኢንዱስትሪው ጋር እናገናኛቸዋለን ከሚመለከተው ክፍል ጋር ይሄ ፕሮዳክት ይፈልጋል ወይ መሸጥ ይችላል ወይ ችግር መፍታት ይችላል ወይ የሚለው ነገር በተጨባጭ ወደ ለምሳሌ አንድ መካናይዜሽን ላይ የሰራ ባለሙያ ከሆነ ወደ ግብርና ቢሮ እንልከዋለን ማለት ነው። እዛ ግብርና ቢሮ ጋር ያለው ነገር ተጨባጭ የሆነ ነገር ሀሳብ ይዞ ይመጣል። ስለዚህ ሜንተር ከነሱም አካባቢ እንዲመደብለት እናደርጋለን። እኛም ጋር እንመደብለትና የቴክኒካል ሜንተርና የቢዝነስ ሜንተሮች ይመደቡላቸውና ወደ ፕሮዳክት መቀየር እንዲችሉ ቢቻል ደግሞ ወደ ፓተንት ማውጣት የራሳቸው ፕሮዳክት ማድረግ እንዲችሉ ድጋፎች ይቀጥላሉ ማለት ነው። ስለዚህ ተመርቀው ወጡ ማለት አካዳሚኩን ነው የጨረሱት። ከዚህ በኋላ ግን እነዚህ ልጆች ሜከር ስፔሱ ጋር መቀጠል ይችላሉ ማለት ነው። መቀጠል የሚችሉበት ኦፕሽን አለ ማለት ነው። ስለዚህ የዛሬው ዋናው ፕሮግራም ከተመራቂ ተማሪዎች ውስጥ ወደ ማህበረሰቡን ችግር መፍታት የሚችል የትኛው ሸልፍ ላይ እንዳይቀመጥ እዛ ላይ ተቀምጦ ቁጭ እንዳይል መቀየር የሚችለው ነገር ወደዛ ማሳደግና ቢቻል እኛ ጋር ሊያሳድጉት ይችላሉ። ባይቻል ደግሞ ስልጠናውና ሰልጥናቸው ይወጣሉ። በራሳቸው ደግሞ ነገ ቢዝነስ ፈጥረው ይሄዳሉ ማለት ነው። ስለዚህ እኛ በዋናነት መሸጥ የሚችልና ለመቻል መሆኑን ኢንቨስቲጌት እንዲያደርጉ ችግር መፍታት የሚችለው ነገር ኢንቨስቲጌት እንዲያደርጉ ወደ ገበያው እንዲገቡ የማበረታቻ ስልጠናዎችና ሜንተርሺፖች ነው የምንሰጣቸው ማለት ነው። ስለዚህ ያው የምርምሩን አካል ነው ማለት ነው። በልዩ ሁኔታ የተመራቂ ተማሪዎች ያደረግነው እንጂ ዞሮ ግን የምርምሩ አካል ነው ማለት ነው። ተመራቂ ተማሪዎች ላይ የመመረቂያ ጽሁፍ ማለት ትልቅ ስራ ነው። ግን እዚህ በፊት የተለመደው ምንድነው ከተመረቀ በኋላ መመረቂያ ብቻ ሆኖ ይቀራል። እሱ ብቻ ግን እንዳይሆን ይሄ ከመመረቅ አልፎ ተመረቀውበትም ደግሞ ወደ ገበያ ገብቶ የማህበረሰብ ችግርም እንዲፈታ ለነሱም ደግሞ የራሳቸው ድርጅት ሆኗቸው ስራ ፈጣሪ ብቻ ስራ ፈላጊ ሳይሆን ስራ ፈጣሪም እንዲሆኑ ማስቻል ስለሆነ ዛሬም ሜን ፕሮግራም ያካሄድ ነው ምንድነው በየፋካሊቲው በቻልነው መጠን ሁለት የተመረጡ በተለይ ስንመርጥ ነገ ወደ ማህበረሰቡ ገብተው ወደ ገበያ ሊገቡ የሚችሉ ሀሳቦችን መሰረት አድርገን የመረጥናቸው እንደን አሁን ልጆች ምንድነው ወደ ኢንኩቤሽን ሴንተሩ ይገባሉ። ከገቡ በኋላ የተለያዩ ድጋፎችን የስልጠና ድጋፎችን እና የተወሰኑ የፋይናንስ ድጋፎችን እናደርግና እንደን መስከረም ጀምረው ምን ያደርጋሉ የራሳቸውን ፕሮዳክት ወደ ገበያ የሚያውሉበት መንገድ መፍጠር ነው። ልክ ተመርቆ ሰኔ ላይ ጨረሰ ግራጁዌት አድርገው ወደ ቤተሰብ ይሄዳል የሚል ብቻ የተለመደ ትሬንድ እንዳይሆን በማሰብ ነው ያለው። የ2017 ዓ.ም ተመራቂ ተማሪዎች የተመረጡ የመመረቂያ ስራቸውን በማዕከሉ እንዲያጎለብቱና ወደ ቢዝነስ እንዲቀየሩ የተለያዩ ድጋፎች ሲደረግላቸው መመልከት ችለናል። እኛም የመመረቂያ ስራዎች ምን አይነት ናቸው፣ ምንስ ችግር ይፈታሉ የሚለውን ከተመራቂ ተማሪዎች ጋር ቆይታ አድርገናል። እሱን ተከታተሉልን። የሰራነው ፕሮጀክት ስማርት ደስትቢን ወይም ደግሞ የስማርት የሆነ የቆሻሻ ስትሪት ላይ የቆሻሻ ማጠራቀሚያ ነው። እንደመነሻ ሐሳብ የተጠቀምነው አሁን ላይ የህዝብ ብዛት እየጨመረ ስለሆነ የህዝብ ብዛት እየጨመረ በሚሄድበት ጊዜ ደግሞ መንገድ ላይ የሚጣሉት ቆሻሻዎች ወይም ደግሞ እንትኖች ይበዛሉ። ስለዚህ እነሱን ለማኔጅመንት እንዲመቹ አድርጎ ሰግሪጌት አድርጎ ለማኔጅመንት እንዲመቹ አድርጎ ከፋፍሎ ለማስቀመጥ ነው እና ይሄን የተጠቀምነው ከተማችን መንገድ ላይ ጽዱ ሆና እንድትታይ ለማድረግ መሰረት አድርጎ የተሰራ ነው። ይሄ የመነሻ ሐሳባችን እሱ ነው። ይሄ የሚሰራው ምንድነው ቆሻሻ ሰው ሲቀርብ ወደዚህ ወደ ቆሻሻ ማጠራቀሚያው ሲቀርብ ራሱ ይከፍትለታል። ሁሌ ዝግ ነው። ይሄ ሁሌ ዝግ ነው። ሰው መጥቶ እዚህ ጋር ላይ ሴንስ ሲያደርግለት ይሄኛው ይከፍታል። ከዛ በኋላ እዚህ ቆሻሻ ይጣላል። ቆሻሻ ከጣለ በኋላ ሰው የያዘ ቆሻሻ እርጥብና ደረቅ ለጊዜው የሰራ ነው አፕግሬድ የሚደረግ ነገር ነው። ለጊዜው የሰራ ነው ግን ደረቅና እርጥብ የሚለይ ነገር ነው። ከዛ እሱን ለይቶ ያስቀምጥልናል። ከዛ በኋላ በሚሞላበት ጊዜ ደግሞ ዲስፖዛል ሲስተም አለ። በዚህ እናስወግዳለን። በዚህኛው ፓስወርድ እናስገባለታለን። ማንኛውም ሰው ወደዚህ ሲመጣ እንዳይከፍት እዚህኛው ፓስወርድ ያለው ሰው ነው ይሄን ማስወገድ የሚችለው። በዚህ ጋር ፓስወርድ ያስገባለታል ማለት ነው። ይሄኛው ግን ሲስተሙ የሚከፍተው ማንኛውም ቆሻሻ የያዘ ሰው እዚህ ወደዚህ አካባቢ ሲመጣ ሲስተሙ ይከፍትለታል፣ ያስገባል። ከሞላ ግን አይከፍትም። ስለዚህ ማንኛውም ሰው አይስገባም። ይሄ ከቨርድ መደረጉ ደግሞ አካባቢ ላይ ሽታ እንዳይፈጠርና ሌላ ተጨማሪ በሽታ እንዳይል ይሄኛው ከቨርድ የተደረገ ነው። የሚከፍተው ሴንስ ያደርግ ብቻ ነው። ከሞላ እዚህ ጋር ላይ ሞልቷል የሚል ኖቲፊኬሽን በሳውንድ የሚሰጣል። እዚህ ኤልሲዲው ጋር እንትን ይሰጣል፣ ይጽፋል። ሞልቷል የሚል ይጽፋል። ስለዚህ ይሄን ማንበብ ያልቻለ ሰው ይሄን ይሰማል። ወይም ደግሞ ኦሬዲ ዝግ ስለሆነ ችግር የለው። ሲስተሙ እንደዚህ ነው የሚሰራው ማለት ነው። እስካሁን ኢትዮጵያ ውስጥ እንደዚህ ሪሌትድ የሆኑ ስራዎች አሉ፣ ግን ሞር እንደዚህ አውቶሜትድ የሆነ ነገር የለም። እና ሞር ከኛው ለማኔጅመንት ከዚህ በላይ ደግሞ እንትን የሚለው ዋና ቤዚክ የሚያደርገው ነገር ይሄ መንገድ ላይ ስትሬት አስቀመጥ ነው። ሲሞላ የሆነ አውቶራይዝድ የሆነ ሰው የሆነ ይሄን ስራ የሚሰራ ሰው አለ፣ ለሱ ይላክለታል መረጃ። እሱም መረጃ አይቶ
እንዴት ይሰበስበዋል? ለምሳሌ በተለያየ ቦታ ብናስቀምጠው ብዙ ይሄ የቆሻሻ ማጠራቀሚያ በተለያየ ቦታ ብናስቀምጥ እንዴት ነው ይሄንን የሚሰበስበው የሚለውን ሩቲን ይሰራልታል። እኛ ሲስተማችን ሩቲን ይሰራል እና የትኛውን ሄደ ከዛ የትኛውን ሄደ ለማኔጅመንት እንዲመች ማለት ነው። ቶሎ እንዲመጣ በዛ ላይ ፊውልም ሳይፈጅ ቶሎ እንዲመለስ የሚያደርግ ሲስተም አለው። ከዛ ሲቀጥል ደግሞ እኛ ያስቀመጥናቸው እንትኖች ምን ያህል ኢፌክቲቭ ናቸው፣ በየቦታው ያስቀመጥናቸው ምን ያህል ኢፌክቲቭሊ እየሰሩ ነው የሚለውንም ማኔጅ የምናደርግበት ሲስተም አለ። እሱም የተለየ ያደርገዋል ማለት ነው። የተነሳንበት ፕሮብሌም የነበረው የመጀመሪያ ለማብሰያነት የሚወጣ ከፍተኛ አማውንት ኦፍ ኢነርጂ ነው። አሁን ላይ የምንጠቀመው ኤሌክትሪሲቲ ነው። ካልሆነ ወደ ገጠሩ ደግሞ ኤሌክትሪሲቲ ማግኘት ስለማንችል ሃይ አማውንት ኦፍ ፊውል ኮንሰፕሽን ይኖራል ማለት ነው። ያ ማለት ልክ እንጨት፣ ከሰል የመሳሰሉት ነገሮችን ነው። ያ ደግሞ ወደ ምን ሊድ ያደረገ ነው? ከፍተኛ የሆነ ሃይ አማውንት ኦፍ ዲፎረስቴሽን ወይም የደን መጨፍጨፍና ካርበን ደግሞ የአካባቢ ብክለት ያስከስታል። ያ ነገርና ከፍተኛ የሆነ የፀሐይ ኃይል አለን በአካባቢያችን። ያ ደግሞ በአብሬጅ ሲጠና ጥናቶች እንደሚያመለክቱት በአማካኝ እስከ 5 ኪሎዋት ሀወር ማግኘት እንችላለን በእነዚህ አካባቢ ስፔሻሊ ባህር ዳርና ወደዚህ ሰሜኑ አካባቢ ላይ ከፍተኛ የሆነ የፀሐይ ጨረር አለና ለምን ያንን ተጠቅመን ኩክ ማድረግ አንችልም? እና ያንን ደግሞ በማምጣታችን ከፍተኛ የሆነ የካርበን ዳይኦክሳይድ ልቀትን እንቀንሳለን እና ደግሞ ተደራሽ ይሆናል ማለት ነው። በገጠሩም አካባቢ መጠቀም ይችላሉ። ያንን ነገር ነው የሰራ ነው። የኛ ሲስተም ለየት የሚያደርገው ምንድነው? ከፍተኛ የሆነ ፀሐይ ወዳለችበት ዳይሬክሽን ይዞራል። ፀሐይ ወዳለችበት ይዞርና ያ ማለት የማብሰያ ታይሙን ፈጣን ያደርግልናል ማለት ነው። ወደዚህም ይዞራል፣ በተመሳሳይ ዳይሬክሽን ደግሞ በዚህም ሳይድ መዞር ይችላልና ያ ለየት ያደርጋል ከዚህ በፊት ከተሰሩ ስራ። በዋናነት የኛ ፕሮጀክት ታርጌት ያደረገው ዩኒቨርሲቲው ላይ ያለውን ችግር የመፍታት ነው። የኛ ፕሮጀክት ቀጥታ ታርጌት የሚያደርገው ዩኒቨርሲቲዎችን ነው ማለት ነው። ስለዚህ በመጀመሪያነት ለመፍታት የሞከርነው ችግር ምንድነው? በዩኒቨርሲቲዎች ውስጥ በጣም ብዙ ጥናቶች ይሰራሉ፣ ሪሰርቾች። ከዛ ግን እነኚህ ሪሰርቾች በጣም በተበታተነ ሁኔታ ነው የሚገኙት። እነሱን ኮሌክት አድርገን የዩኒቨርሲቲውን ስም በሚገነባ መልኩ ፕሮፋይሎች መገንባትና ልክ እንደ ሶሻል ሚዲያ የሪሰርቸር ፕሮፋይሎችን መገንባት ነው ዋናው ዓላማው። ስለዚህ በመጀመሪያነት ሁለት አይነት ሳይዶች አሉ። የመጀመሪያው ሳይድ ምንድነው? የዩኒቨርሲቲው ኮኦርዲኔተሮች ወይም ደግሞ ዋና ኦፊስ የሚባሉት ይህንን ሪሰርቸር ነን ብለው ሲስተሙ ላይ የሚጠቀሙትን ሰዎች ማኔጅ ማድረግና የተለያዩ ፔፐር ጥናቶች አሉ በተለያየ ዘርፍ ላይ። ለምሳሌ በኤአይ ዘርፍ ላይ ሊሆን ይችላል፣ በአግሪካልቸር ላይ ሊሆን ይችላል፣ በጤና ዘርፍ ላይ በጣም ብዙ ምሁራን በግቢያችን ውስጥ ያሉ ሰዎች ጥናቶች ይሰራሉ። ከዛ እነኚህ ጥናቶች ግን በተለያየ ቦታ ላይ ተጥለው ነው የሚቀሩት እና ያንን ነገር በተለያየ መልኩ ኦርጋናይዝ ማድረግ ነው የኛ ዓላማ የመጀመሪያው። ስለዚህ አሁን በመጀመሪያነት ደረጃ ይሄኛውን በመናይበት ሰዓት ላይ ምንድነው እዚህ ጋር ምን አይነት ነገሮች አሉ? የሪሰርች ፔፐሮች ትሬንድ አለ። ለምሳሌ በየአመቱ በዩኒቨርሲቲዎች ውስጥ ፔፐሮች ይወጣሉ ብያለሁ እንደቀድሞ። ግን እነኚህ ፔፐሮች በምን መልኩ ነው? ከአንድ ዩኒቨርሲቲ ምን ያህል ፔፐር ይወጣል? ከአንድ ሴክሽን ወይም ከአንድ ሴክተር ምን ያህል ጥናቶች ይመጣሉ? የጥናት ሂደቶች ምን ይመስላል? ትሬንዱስ እንዴት ነው? እያደገ ነው ወይ የሚለውን ያን ነገር ደግሞ ለማድረግ አንደኛ የግቢው ስም ነው። ለምሳሌ አሁን ባህር ዳር ዩኒቨርሲቲ ከዓለም አቀፍ ደረጃ ይወዳደራል እና ራንክ ማድረግ ይፈልጋል። የተበታተነ ጥናት ካለው ግን ይህን በምን መልኩ ማኔጅ ያደርጋል? ተበትኖ ይቀራል ማለት ነው። የኛ ዓላማ ታርጌት ያደርገው ያንን ነገር ማስተካከል ነው። አንደኛ ሲቀጥል ደግሞ ጥናቶች ምን አይነት ነገር አላቸው? በጣም ብዙ ችግሮች ይፈታሉ። ስለዚህ አሁን ብዙ ኤሪያ ላይ ከጦርነት አኳኋን ሊሆን ይችላል፣ ከጤና አኳኋን ሊሆን ይችላል። እነኚህ ጥናቶች በግቢ ውስጥ የታመቁ ምሁሮች ጥናታቸው ካልወጣና ስራ ላይ ካልዋለ ጥቅም የለውም ማለት ነው። ከስሮ ነው የሚቀረው። ወሳኝነቱ እዚህ ጋር ይሆናል ማለት ነው። ስለዚህ በዋናነት እነኚህን ፔፐሮች በምናደርግበት ሰዓት ላይ ትሬንዶች እናያለን። ከየዩኒቨርሲቲው ምን ያህል ጥናቶች ይወጣሉ የሚለው ይታያል። እንደገና ደግሞ ሲቀጥል በየዲፓርትመንት ውስጥ ምን ይመስላል የሚለው ይታያል። ከዛም በኋላ ደግሞ ሲስተማችን ላይ የሚገቡ ዩዘሮችስ እንዴት ነው ማኔጅ የሚደረጉት የሚለው ይታያል። ከዛን ደግሞ ፓርት ላይ ደግሞ የግቢው ዩዘሮችስ እንዴት ነው ትሬንዳቸው፣ ሲስተሙን እየተጠቀሙት ነው ወይ የሚለው ይታያል። አሁን ምንድነው የምናደርገው? የኛ ሀሳብ በመጀመሪያነት ይሄንን ሲስተም ለዚህ ግቢ ስራ ላይ መዋል ነው። የግቢው መልካም ፍቃድ ከሆነ እስካሁንም ድረስ እያገዘን ነው። ይህን ሲስተም አሴን ቴስቲንግ ኤንቫይሮንመንት ተጠቅመን ይሄኛውን ሲስተም ግቢያችን ላይ ሙሉ በሙሉ እናውለዋለን። ከዛም በኋላ እዚህ ግቢ ላይ ያጋጠሙን ችግሮች ወደፊት ወደ ሌሎች ግቢዎች ስንወስደው ችግሮቹን እዚህ ላይ መጀመሪያ ቀርፈን እንሄዳለን ማለት ነው። በዚህ መልኩ ነው ይሄኛውን ለማድረግ የሞከርነው። ይሄን ይመስላል ሲስተማችን በአጠቃላይ። ፋየርዎል ነው። ያው ብዙ አይነት ፋየርዎሎች አሉ። ከዛ ውስጥ እኛ የሰራ ነው ስፔሲፊክሊ ስቴት ፉል ኢንስፔክሽን ፋየርዎል የሚባል ነው። እንግዲህ ፕሮጀክታችን ለመስራት ያነሳሳን ዋነኛው ምክንያት ምንድነው? አሁን ላይ በርካታ ተቋማት እየተጠቀሙት ያለ ፋየርዎል ሃርድዌር ቤዝድ ፋየርዎል ነው። ያ ማለት ፕሮፕራይተሪ የሆኑ የተለያዩ እንደነ ሲስኮ፣ ጄኒፐር የሆኑ ካምፓኒዎች ከዛ የሚገዙ ናቸውና እንዲሁም ደግሞ እንደ አጋጣሚ ነው የሚጠቀሙት ብዙዎቹ ምንድነው ፓኬት ፊልተር የሚባለው ፋየርዎል ነው።
እኛ ደግሞ ስቴትፉል ኢንስፔክሽን ፋይርዋል ነው። ስቴትፉል ኢንስፔክሽን ፋይርዋል በሃርድዌር ደረጃ አለ፣ ግን በጣም ዋጋቸው ውድ ናቸው። እኛ ደግሞ ምንድነው የተጠቀምነው ኦፕን ሶርስ የሆኑ ቱሎችን የፓይተን ቱሎችን በመጠቀም ሌሎችን ቱሎችን በመጠቀም ሶፍትዌር ሶሉሽን ማምጣት ነው የፈለግነው እና በዛ መሰረት ዋና ለምሳሌ ተነሳበት ያን ምክንያት ነው ማለት እነዛ ሃርድዌር ቤዝዶቹ አንደኛ የሃርድዌር አርኪቴክቸር ቼንጅ ሲደረግ እንዳለ የመጀመሪያ የነበረው አዲስ ካር ነው የሚደረገው ማለት ነው። እኛ ግን ኢዚሊ ከስተማይዜብል የሚሆን ፍሬንድሊ የሆነ ዩዘር ኢንተርፌስ ያለው ፓኬት ፊልተሪንግ ፋይርዋል ማለት ነው። ወይም ፓኬቱን ስቴት ትራክ በማድረግ የተለያዩ ኔትወርክ ላይ አታኮችን የሚከላከል ፋይርዋል ነው ለመስራት የሰራው። የፈጠራ ባለቤቶችም የቀጣይ እቅዳቸውን አጋርተውናል። እኛው ከዚህ በላይ ብዙ ነገር ይጠበቅብናል፣ ብዙ ነገር አስበናል። ይሄ ደረቅና እርጥብ ብቻ ከማቴሪያል አንፃር ልክ እዚህ ካሉት ከማቴሪያል አንፃር ለመመረቂያ የሰራ ነው ጀስት እንትኖቹ ደረቅና እርጥብ ለመለየት ብቻ ነው። ከዚህ በላይ ግን ብዙ ነገር ፕላስቲክ፣ ሜታል፣ ሌላም ብዙ ነገር ይጠበቅብናልና እሱን ነገር ብዙ ተጨማሪ ነገሮችን ለመስራት አስበናል። እንደሚቀጥለው ፕሮጀክታችን አሁን ላይ ካለው ነባራዊ ሁኔታ አንፃር በጣም ተፈላጊ ስለሆነ ዋናው ዓላማችን ይሄንኛውን መጨረሻ ላይ ማድረስ ነው። ደግሞ በጣም ስኬሌብል ነው፣ ከዚህም በላይ ማድረግ የሚችል ነገር ነው። በጣም ተፈላጊም ስለሆነ ይሄንን መጨረሻ ላይ ማድረስ ግብ ማድረስ ላይ ነው የኛ ታርጌታችን። ቀጣይ እቅዳችን ምንድነው የሚሆነው? ይሄ ሲስተሙን የሰራ ነው ለማብሰያነት ነው። ማብሰያነት ደግሞ አሁን ላይ ችግር የሆነ ምንድነው ውጭ ላይ የሚበሰለው ውጭ ላይ ነው። ይሄን ነገር ማብሰል ከፈለገ ሰውየው እዚህ ጋር አንጠልጥሎት ነው የሚያበስለው። እኛውን ወደፊት እቅዳችን ለማሳደግ ያሰብነው የሙቀት መሰብሰቢያ ፍሉዶች ይኖራሉ፣ ፈሳሾች። ያ ፈሳሽ ከዚህ ጋር እየሞቀ ወደ ውስጥ እንዲገባ እናደርገዋለን። ከዛ በኋላ ውስጥ ከገባ በኋላ የያዘውን ሙቀት ደግሞ ውስጥ ላይ አብስሎ ተመልሶ መጥቶ ሰርኩሌት እንዲያደርግ ነው የምናደርገው ማለት ነው። እና ይሄ ደግሞ ተደራሽ እንዲሆንና ቤት ውስጥ ሰው ይሄን ነገር ውጭ ላይ አስቀምጦ ሰውየው ቤት ውስጥ እንዲጠቀም ማድረግ ይችላል። ለዚህ ሲስተምና ለማብሰያና ሶላር ፓኔል የምንጠቀም ከሆነ ቤት ውስጥ የምንጠቀማትን አንድ ስቶቭ ለማብራት እስከ 400 ሺህ ብር ኮስት ሊያደርገን ይችላል፣ ወጪ ሊያስወጣን ይችላልና ይሄንን ግን በቀላሉ ኢምፕሊመንት በማድረግ ፍሉድ ብቻ ነው የሚያስፈልገን። ፍሉድና ደግሞ የሞቀውን ፈሳሽ ወስዶ የሚያጠራቅምልን በፈለግነው ሰዓት መጠቀም እንችላለን። እንደ ፌርሙዝ ማለት እንችላለን። ፌርሙዝ የፈላውን ነገር ያስቀምጥልናል፣ ምንም እንደያዘ ሙቀቱን እንደያዘ ማለት ነው። እና በየሁሉም አካባቢ ተደራሽ መሆን ይችላል። መንግስትም ደግሞ ላስቀምጠው የግሪን ሌጋሲ የራሱን አስተዋጽኦ ማበርከት ይችላል ብለን እናስባለን። የቀጣይ እቅዳችን መጀመሪያ ላይ አሁን ያለውን ሲስተም ለዚህ ግቢ ስራ ላይ ማዋል ነው። ይሄኛውን ግቢ ስራ ላይ ካዋልን በኋላ ራሳችንን እንደ አንድ ኢንቲቲ ወስነን እኛ ከዛም በኋላ ይሄንን የግቢውን ስም ተጠቅመን ወይም ደግሞ የግቢውን ድጋፍ ተጠቅመን ለሌሎች ግቢ ምክንያቱም ይሄ ችግር የኛ ግቢ ችግር ብቻ አይደለም፣ ያጠቃላይ ሁሉም ግቢ ችግር ስለሆነ ይሄንን ተጠቅመን ለሌሎች ግቢም ስራ ላይ ማዋልና ከዛ ወደ ገበያው መግባት ነው። ለሌሎች ግቢ እንደ ሽያጭ ማቅረብ ነው ሀሳባችን ማለት ነው። እቅዳችን ምንድነው? አሁን ላይ በስቴትፉል ኢንስፔክሽን ደረጃ ይሰራል። ዲፕሎይ ለማድረግ የሚያስፈልገን ነው ላይሰንስ ነው ቬሪፊኬሽን የሚደረግና ላይሰንስ ያስፈልገናል። በሱ መሰረት ነው ዲፕሎይ አድርገን ያው ለሚፈልጉ ካምፓኒዎች መሸጥ የምንፈልገው። ግን ምንድነው አሁን እኛ ዋና እቅዳችን ምን ነው ያለብን ለፊውቸር ይሄንን ስቴትፉል ኢንስፔክሽን ፋይርዋል የሚሰራው ትራንስፖርት ላይ እና ኔትወርክ ላይ የሚባሉ የኔትወርኪንግ ስታክ ላይ ነው። እኛ ደግሞ የፈለግነው ከአይአይ ጋር ኢንተግሬት አድርገን አፕሊኬሽን ላይ ያሉ የተለያዩ ሳይበር ሴኩሪቲ አታኮች አሉ። እነሱን ዲቴክት እንዲያደርግ ፕሪቨንት እንዲያደርግ እና እሱ ደግሞ ከሌሎች የሴኩሪቲ ቱሎች ጋር ኢንተግሬት ማድረግ ነው የኛ ዓላማችን ማለት ነው። ተመልካቾቻችን በዛሬው ቢዝነስ ኢንኩቤሽን ቴክኖ ኢንተርፕረነርሺፕ ማዕከል የፈጠራ ስራዎች ወደ ቢዝነስ እንዲቀየሩና ኢኮኖሚያዊ ፋይዳ እንዲኖራቸው ከሚያደርጋቸው ተግባራት የተመራቂ ተማሪዎችን የመመረቂያ ስራዎች መደገፍ አንዱ ነው። በማዕከሉ ከተመለከትናቸው የመመረቂያ ስራዎች የተወሰኑትን ወደ እናንተ አደረስን። በቀጣይ ክፍል የማዕከሉን ሌሎች ተግባራት ይዘንላችሁ የምንቀርብ ይሆናል። ሰላም። ከፕሮግራሙ ተመልሰናል። የተወደዳችሁ ተመልካቾቻችን ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጋችሁ እየተከታተላችሁን ስላላችሁ እጅግ አድርገን እናመሰግናለን። የመስኮተ ጥበብ ዝግጅታችን አሁንም ይቀጥላል። በቀጣይ ደግሞ ከመደርደሪያው ዝግጅታችንን ወደ እናንተ የምናደርስ ነው የሚሆነው። እንግዲህ በዚህ ዝግጅት ደግሞ የተለያዩ ጥናታዊ ጽሁፎችና የምርምር ስራዎችን ወደ እናንተ የምናደርስበት ዝግጅት ነው። ዛሬም ደግሞ በ2017 ዓ.ም ከተመረቁ ተማሪዎች ውስጥ ካዘጋጇቸው የመመረቂያ ጽሁፎች አንዱን ወደ እናንተ የምናደርስ ነው የሚሆነው። እሱን ተከታተሉልን። ከኔ ጋር ተመልሰን እንገናኛለን። ስሜ ጥበበ ሰለሞን ይባላል። የአምስተኛ ዓመት ኮምፒውተር ኢንጂነሪንግ ተማሪ ነኝ በባህር ዳር ዩኒቨርሲቲ። ጓደኛዬ ወንድሙ ስጦታው
እንዲሁም ናትናኤል ሽታይ የኮምፒውተር ኢንጂነሪንግ 5ኛ ዓመት ተማሪዎች ናቸው። አንድ ላይ ነን። ይዘን የመጣ ነው ዲጂታል ስቶክ ትሬዲንግ ፕላትፎርም ነው። ካፒታል ማርኬት ሲባል አሁን ላይ ሰምተን ወይም ሰምታችሁ ሊሆን ይችላል። በዚህ ካፒታል ማርኬት ላይ አንድ አብሮ በውስጡ የያዘው ስቶክ ማርኬት ነው። ስቶክ ብለን የምንጠራው የተለመደው የአክሲዮን ወይም ሼር፣ ቦንዶች እንዲሁም ደግሞ ዋጋ ያላቸው ወረቀቶችም ጨምሮ ነው። እነዚህ የሚገበያዩበት ማርኬት ነው ማለት ነው። እንግዲህ ይሄ ማርኬት ከቀድሞም ጀምሮ የነበረ ነው። በመዛግብት እንደምናስታውሰው በቀዳማዊ ኃይለ ሥላሴ ዘመነ መንግስት ይህንን ስርዓት ለማስጀመር ጥረት ሲደረግ እንደነበረ ታሪክ ይጠቁመናል። ከዚህ ያለፉት 5-6 ዓመታት ወደዚህ ደግሞ በተደራጀና ዘመናዊ በሆነ መንገድ ማርኬቱ ኢትዮጵያ ውስጥ እንዲዘረጋ መንግስት ካፒታል ማርኬት ባለስልጣን አቋቁሞ እየሰራበት ይገኛል። ይህ ገበያውም ደግሞ ኢትዮጵያን ሴኩሪቲስ ኤክስቼንጅ በዚህ ዓመት በያዝነው ዓመት ጥቅምት ወር ጀምሮ ስራ ጀምሯል። እንግዲህ ይህ ማርኬት ቀድሞ ከምናውቀው ይለያል። ቀድሞ እነዚህ ሼሮች፣ አክሲዮኖች፣ ስቶኮች ሲሸጡ ማኑዋል ወይም ደግሞ በተለምዶ በእጅ በወረቀት የሚፈጸም የነበረ ነው። አሁን ደግሞ ሙሉ ለሙሉ ዲጂታል በሆነ ስርዓት የሚፈጸም አይነት ግብይት የሚፈጸምበት ገበያ ነውና ለዚህ ገበያ ግብአት የሚሆን እያንዳንዱ ሰው በተለመደው መንገድ ቀለል ባለ መንገድ ይህንን አክሲዮን እንዲገዛና እንዲሸጥ የሚያስችል ዲጂታል ፕላትፎርም ነው ይዘን የመጣ ነው ማለት ነው። በተለመደው መንገድ የሚሸጠው ስቶክ ችግሮች አሉበት እንደምናስተውለው። አንደኛ ግዢዎች ወይም ኦርደር የምንለው ስቶክ ለመሸጥም ሆነ ለመግዛት የሚሄደው ፕሮሰስ ወይም ሂደት ትንሽ ረዘም ያለ ነው። አንድ ሰው ሄዶ መፈረም አለበት፣ መዋዋል አለበት፣ መሰል ነገሮች ያስፈልጉታልና ይሄ ጊዜ የሚወስድ ነገር ነው። ሁለተኛው ነገር ደግሞ ምንድነው? ይህንን አገልግሎት ለመስጠት የሚያስፈልገው ኦፕሬሽናል ኮስት ወይም ደግሞ የስራ ወጪ ከፍተኛ ነው። በዚህ ምክንያት ደግሞ የሚገዛው ሰው ወጪው እሱ ላይ የሚጣል ይሆናል ማለት ነው። ከዛ በተጨማሪ ይህንን ሰርቪስ አገልግሎት የሚሰጡ ሰዎች አሁን በተለመደው መንገድ የሚሰጡ ሰዎች ከተወሰነ የከስተመር አቅም በላይ ማገልገል ይከብዳቸዋል። ምክንያቱም ውስን ነው፣ ፊዚካሊ የሚስተናገድ ስለሆነ በስልክም ቢሆን በጣም ውስን ጊዜ ስለሚፈልግ የሰው በሰው ኃይል የሚደረግ ስለሆነ በጣም የስኬላቢሊቲ ወይም ደግሞ የማስፋፋትና የማሳደግ ሂደቱ ምንም ያህል ቢሆን በጣም ውስንነት አለበት። በስተመጨረሻ በቂ የሆነና በጊዜው የሚቀርብ መረጃና ተግባቦት ይጎላል። ስለዚህ የሚሸጠው ስቶክ ዋጋው ትክክለኛ ዋጋው ስንት ነው? የስቶኩ ባለቤትስ ድርጅቱ እያተረፈ ነው እያከሰረ ነው? መሰል መረጃዎችን ኮንቪኒየንት በሆነ ወይም ተገቢ ከሆነ ቦታ ቀርቦ ሰዎች እንዲወስኑ አይደረግም። ስለዚህ እኒ መሰል ነገሮች አሁን ላይ ያሉ ክፍተቶች ናቸው። ስለዚህ ዲጂታል ፕላትፎርም ሲሆን አንደኛ ነገር ሬጉሌት የሚደረገው የሚተዳደረው ሴንትራሊ በመንግስት ስለሆነ ማዕቀፍ ስላለው በዚህ በተለመደው መንገድ የሚኖሩ የግዢና ሽያጭ ሂደት ላይ ማጭበርበሮች ሂደቶች አይሆኑም ማለት ነው። እያንዳንዱ ሰው ማንነቱ ተረጋግጦ የሚገባበት ስርዓት ስለሆነ መጭበርበሮች አይኖሩም። ክፍያውም ደግሞ በዛ ልክ ኦፕሬሽናል ኮስቱ የተጋነነ አይሆንም ማለት ነው። ሁሉም ሰው አፎርድ ሊያደርገው ወይም ሊችለው በሚችለው መንገድ የሚሆን ነው። ስካላቢሊቲውም ሲስተም ነው፣ ፕላትፎርም ነው። ሶ እኛም ስንሰራው ደግሞ ኢንፍራስትራክቸሩን በጣም ብዙ ሰዎችን በአንድ ጊዜ ሊያስተናግድ በሚችል መንገድ አድርገን ያዘጋጀነው ነው። ይሄ ስለዚህ የተለያዩ ሰዎች ቢጠቀሙበት የሚፈጠር የፐርፎርማንስ ኢሹ አይኖርም ማለት ነው። ይሄ መሰረታዊ ነገር የሚለየው ይሆናል። ከዛ በተጨማሪ ዲጂታል ሲሆን እንደተለመደው አይነት ገበያ አይሆንም። አንዱ እና መሰረታዊ ነገር የሚለየው ምንድነው? የአንዱ አክሲዮን ለምሳሌ የአክሲዮን ዋጋ በየሰከንዱ ዋጋ ይቀያይራል። ስለዚህ የሚቀያየር ከሆነ የአክሲዮን የገዛ ሰው እየከሰረ ያለን የአክሲዮን እኔ ይዤ መቆየት አልፈልግም መሸጥ ፈልጋለሁ። እያተረፈ የሚመጣ ደግሞ አክሲዮን ካለ ደግሞ ወይም ሼር ካለ ስቶክ ካለ አይ ቶሎ መግዛት ፈልጋለሁ ብሎ ወስኖ ቶሎ መግዛት እንዲችል ያስችለዋል። በፕሮቶታይፕ ደረጃ አዘጋጅተናል።
ሰዎች ሊሞክሩ የሚችሉበት አክቹዋሊ ኤክስፒሪየንሱ ምን ይመስላል የሚለው ነገር የሚያዩበት ፕሮዳክት በዚህ ሰዓት አዘጋጅተናል። መለማመጃ እንዲሆን ማድረግ ነው የሚጠበቀው። ከዚህ ጋር ተያይዞ ሶሻል ሚዲያ ላይ ሰዎችን መሰብሰብ፣ ይሄን ትምህርቱን እንዲማሩ ማድረግ፣ ማርኬቱን እንዲያውቁት ማድረግ ስራዎችን ጀምረናል። የግድ ስለሚያስፈልግ ማለት ነው። ማርኬቱም አዲስ ነው፣ እውቀቱም ደግሞ ፋይናንሻል እውቀቱም ከተለመደው ትንሽ ወጣ የሚል ስለሆነ እንዲያውቁት ስለሚያስፈልግ በዚህ መንገድ እንቅስቃሴ ጀምረናል። ከዛ በተጨማሪ ሙሉ ለሙሉ የቴክኖሎጂ ኢንፍራስትራክቸሩን ዲፕሎይ ለማድረግ የሚያስፈልግ ክላውድ ወይም ዴታ ሴንተር ኢንፍራስትራክቸር ያስፈልገናልና ያንን የሚያሟላልን ፈንድ ሬዝ ለማድረግ ወይም ደግሞ አጋር አካል በመፈለግ ላይ ነው ያለነው። ስለዚህ ያ ከተሟላልን ቀጥታ ተጠቃሚዎች ምን ይመስላል ግብይቱ የሚለውን ነገር አሁን የሚለማመዱበት፣ በቀጣይ በመናዘጋጀው MVP ደግሞ አክቹዋል ፕሮዳክቱን እየተጠቅመው ግዢ የሚፈጽሙበትን ፕሮዳክት ወደ ማዘጋጀቱ ሂደት እየመጣን ያለ ነው። ስለዚህ አሁን ምናልባት አጋዥ በዚህ ማርኬት ላይ መሳተፍ የሚፈልጉ ታላላቅ ኢንቨስተሮችም ሊሆኑ ይችላሉ። እነሱ በማፈላለግ ላይ ያለ ነው ማለት ነው። ከብዙ አይነት ምክንያቶች አንጻር ነው። መሰረታዊ ግን ያው የተማርነው ትምህርት ዋጋ እንዲኖረው እንፈልጋለን። በተጨማሪ ደግሞ ወጥተን ስራ መስራት የሚጠበቅብን ከሆነ ያየነውን ጋፕ እኛ ልንሸፍነው የምንችለውን ቀዳዳ አስበን መማርም አለብን፣ ስራ መስራትም አለብን ብለን ነው የምናስበውና ከበፊት ጀምሮ ስናስበው የቆየነው ነገር ነው። ረጅም ጊዜ ነው ይሄንን ፕሮጀክት ፕላን ያደረግን የቆየነው። መመረቂያ ፕሮጀክታችንን አድርገነው ሰርተነውም አሁን ደግሞ ወደ ስራም ለማውጣት በዚህ ልክ ዝግጅት አድርገንበታል። ስለዚህ በትምህርት ቆይታችን የቆየነው ጊዜ ከትምህርት ቤት ወጥተን የምንኖረውን ኑሮ የምንሰራውን ስራ ሊፈይድና ሊቀይስ የሚችል መሆኑን አንድ ማሳያ አድርገን ነው የምንወስደው። ሁለት ጊዜ መልፋት አይጠበቅብንም። ስንማር ሌላ ስራ ላይ ስንሆን ደግሞ ሌላ ስራ እየሰራን ጊዜያችንን ከምንከፋፍለው ኢነርጂያችንን ከምናባክነው አንድ ጊዜ በደንብ አስበንበት ፕላን አድርገን ስንማር ወጥተን የምንሰራውን ስራ አብረን ብንሰራው በጣም መልካም ነው ብዬ ያው ምክር ለመስጠት ለሌሎች ፈልጋለሁ። በዚህ ተነሳሽነት ነው አክቹአሊ 2 አመት እንደዛ ይጠጋል እኛ ፕሮጀክቱን በሐሳብ ደረጃም ማሰብ ከጀመርን ማለት ነው። ይበልጥ ደግሞ ሜከር ስፔስም ያለው የግቢው የባህር ዳር ዩኒቨርሲቲ ኢንቫይሮንመንትም ደግሞ ከአካዳሚክ ፕሮጀክት ባለፈ ቢዝነስ ሞዴሉን ስትራክቸር ለማድረግ እንዲያግዘን ስልጠናዎችን እና የተለያዩ ድጋፎችን በመስጠት ተባብረውናል። በዚህም በጣም ለማመስገን እንወዳለን። ከፕሮግራሙ ተመልሰናል። የተወደዳችሁ ተመልካቾቻችን እንግዲህ እስካሁን ስትከታተሉት የቆያችሁት በየሳምንቱ በዚህ ሰዓት የሚደርሰውን የመስኮተ ጥበብ ዝግጅታችንን ነው። እንግዲህ በዛሬው ዕለት 2 ፕሮግራሞችን ወደ እናንተ አደረስን። በቅድሚያ በባህር ዳር ዩኒቨርሲቲ በቴክኖሎጂ ኢንስቲትዩት ስር የሚገኘው የቢዝነስ ኢንኩቤሽን ቴክኖ ኢንተርፕረነርሺፕ ማዕከል የተመራቂ ተማሪዎችን ሀሳብ ወይም የመመረቂያ ጽሁፍ ወደ ቢዝነስ የመቀየር ሀሳብ ላይ እየሰራ ያለውን ስራ ወደ እናንተ አደረስን። በመቀጠል ደግሞ በመደርደሪያው ዝግጅታችን የ2017 ዓ.ም ከተመረቁ ተማሪዎች ካዘጋጇቸው የመመረቂያ ጽሁፎች ውስጥ አንዱን ወደ እናንተ አደረስን ማለት ነው። በቀጣይ ሳምንት ሌሎች ዝግጅቶችን ይዘን ወደ እናንተ የምንደርስ ነው የሚሆነው። ስለተከታተላችሁን እጅግ አድርገን ነው የምናመሰግነው። ፕሮግራሙን በማዘጋጀት አዜብ ዮሐንስ፣ ፕሮግራሞቹን በማስተዋወቅ ደግሞ እኔ ተስፋነሽ ጥሩነህ አብረናችሁ ቆየን። እስከ ሳምንት ቸር ቆዩልን።